ዛሬ የአውሮፓ እግር ኳስ ዓለም በትልልቅ የዝውውር ዜናዎች ተናውጧል። ጁሊያን አልቫሬስ ሪያል ማድሪድን አልፎ ባርሴሎናን መረጠ። ማንቸስተር ዩናይትድ 7 አዳዲስ ተጫዋቾችን እያነጣጠረ ነው። 7 አዳዲስ ተጫዋቾችንም አስተዋውቋል። ሳንድሮ ቶናሊስ ወደ ሚላን ይመለሳል። አንድ ላይ መናየው ይሆናል። ሰላም የተወዳጁ ውድ የቻናል ተከታዮቼ፣ ይህ ቻናል ማች ፕሪዲክሽን ኤንድ አናሊሲስ ስለ ስፖርተኞች ገጽ የምናወራበት የዝውውር ኳስ ዜና እንዲሁም የቀኑ ኳስ ዜና እንዲሁም ከጨዋታ በኋላ ትንታኔ የምንሰጥበት ምርጥ የኳስ ቻናል ነው። ኳስን ከልብ ከወደድክ ቻናሉን ሰብስክራይብ፣ ላይክ እና ደውሏን ተጫን ላለው እኔ ሚሊጌች ፑር ፉትቦል እባላለሁ። እስቲ ወደ ጨዋታው እንጀምር። ወደ መጀመሪያው ዜና እንለፍ። ጁሊያን አልቫሬዝን ይመለከታል። ጁሊያን አልቫሬዝ ወደ ባርሴሎና አቀና። ሪያል ማድሪድ 150 ሚሊዮን ዩሮ ቢያቀርብም ውሳኔው ተወሰነ። መጀመሪያው ጥያቄ ነው፣ ጁሊያን አልቫሬዝ ማን ነው? ጁሊያን አልቫሬዝ በአሁኑ ጊዜ ከዓለም ምርጥ አጥቂዎች መካከል አንዱ ነው። በአርጀንቲና ብሔራዊ ቡድንና በክለቡ ያሳየው ብቃት ብዙ ትልልቅ ክለቦች እንዲፈልጉት አድርጓል። ፍጥነቱ፣ ግብ የማግባት ብቃቱና በተለያዩ የአጥቂ ቦታዎች መጫወት መቻሉ ልዩ ያደርገዋል። ሪያል ማድሪድ ደግሞ ያቀረበው ግዙፍ ጥያቄ፣ ሪፖርቶች እንደሚያሳዩት ሪያል ማድሪድ ተጫዋቹ 150 ሚሊዮን ዩሮ የሚጠጋ ጥያቄ አቅርቧል። ይህ በእግር ኳስ ታሪክ ከትልልቅ ዝውውሮች አንዱ ሊሆን ይችላል ተብሏል። አብዛኛውን ጊዜ ተጫዋቾች ከሪያል ማድሪድ ጥሪ ሲደርሳቸው ለመቀበል አይቸገሩም። ነገር ግን በዚህ ጉዳይ ነገሩ የተለየ ይመስላል። ለምን ባርሴሎናን ይመርጣል? እንደ ሪፖርተሮቹ ከሆነ አልቫሬዝ አሁንም ባርሴሎናን እንደ ቀዳሚ ምርጫው እያየ ነው። ምክንያቶቹ ብዙ ሊሆኑ ይችላሉ። የባርሴሎና የጨዋታ ስርዓት ለሱ ሊስማማ ይችላል። በተጨማሪም በቡድኑ ውስጥ ቋሚ የመጀመሪያ አስተላለፍ ቦታ የማግኘት እድሉ ከፍተኛ ሊሆን ይችላል። ዝውውሩን ግን የሚያስቸግረው ምንድነው ስንል ባርሴሎና ተጫዋቹን መፈለጉ ብቻ በቂ አይደለም። የፋይናንስ ሁኔታው አሁንም ፈታኝ ነው። 150 ሚሊዮን ዩሮ ወይም ከዚያ የሚጠጋ ገንዘብ ለማውጣት ተጫዋቾቹን መሸጥ ወይም ሌላ የገንዘብ ምንጭ ማግኘት ሊያስፈልጋት ይችላል። አርሰናል እና ፒኤስጂ በዚህ ውድድር ውስጥ አርሰናልና ፒኤስጂ እንዲሁም ሁኔታው በቅርብ የተከታተሉ ነው። ነገር ግን እስካሁን ድረስ ባርሴሎና የተጫዋቹ ተመራጭ መዳረሻ መሆኑ ተነግሯል። በአጠቃላይ ጁሊያን አልቫሬዝ ወደ ባርሴሎና የመሄድ ፍላጎት እንዳለው ተነግሯል። ነገር ግን ይህ ዝውውር እውን እንዲሆን ባርሴሎና ትልቅ የፋይናንስ ስራ መስራት ይኖርበታል። እናንተ ምን ታስባላችሁ? ጁሊያን አልቫሬዝ ወደ ባርሴሎና መሄድ አለበት ወይስ ሪያል ማድሪድ መምረጥ ነበረበት? አስተያየታችሁን ከታች ኮሜንት ስራ አስቀምጡልኝ። ወደ ሌላኛው ዘገባ እንሂድ። ሳንድሮ ቶናሊ ወደ ኤሲ ሚላን ይመለሳል። ኒውካስትል 100 ሚሊዮን ዩሮ ይጠይቃል። ዛሬ ከጣሊያንና ከእንግሊዝ የወጣው የዝውውር ዜና ብዙ ደጋፊዎችን አስደስቷል። ኤሲ ሚላን የቀድሞ ኮከቡን ሳንድሮ ቶናሊን ወደ ሳን ሲሮ ለመመለስ እየሞከረ ነው። ይህ ዝውውር ይፈጸማል? እንመልከት። ቶናሊ ለሚላን ምን ማለት ነበር? ሳንድሮ ቶናሊ ለኤሲ ሚላን ተራ ተጫዋች አልነበረም። ከልጅነቱ ጀምሮ የሚላን ደጋፊ ነበር እና ለክለቡ መጫወት ህልሙ ነበር። በ2021-22 የሴሪ ዋንጫ ሲያሸንፉ ከቡድኑ ቁልፍ ተጫዋቾች አንዱ ነበር። ስለዚህ እሱና ሚላን መለየታቸው ብዙ ደጋፊዎችን አሳዝኖ ነበር። አሁን ጥያቄው አንድ ነው። ታዲያ ወደ ኒውካስትል እንዴት ሄደ የሚለው ጥያቄ፣ በ23 ክረምት ቶናሊ በትልቅ ገንዘብ ወደ ኒውካስትል ተዘዋወረ። ይህ ለሚላን ትልቅ የፋይናንስ ጥቅም ቢያመጣ፣ ደጋፊዎች ግን ኮከባቸውን በማጣታቸው ተበሳጭተው ነበር። ከዛ በኋላ ቶናሊ በፕሪሚየር ሊግ አዲስ ፈተና ገጠመው። ታዲያ ኤሲ ሚላን ለምን እሱን መመለስ ፈለገ? አሁን የወጡ ሪፖርቶች እንደሚያሳዩት ኤሲ ሚላን ቶናሊን እንደገና ለማስመለስ እየሰራ ነው። ምክንያቱም ቶናሊ አሁንም የቡድኑን የመሃል ሜዳ ችግር ሊፈታ የሚችል ተጫዋች ነው። በተጨማሪም ደጋፊዎች እሱን እንደገና በቀይና በጥቁር ማሊያ ማየት ይፈልጋሉ። ዝውውሩን የሚያስቸግረው ምንድነው ስንል ትልቁ ችግር ኒውካስትል የሚጠይቀው ዋጋ ነው። ሪፖርቶች እንደሚያሳዩት ክለቡ ለቶናሊ ወደ 100 ሚሊዮን ዩሮ የሚጠጋ ገንዘብ ይፈልጋል። ይህ ለኤሲ ሚላን ቀላል አይደለም። ስለዚህ የተለያዩ የክፍያ መንገዶችን እያጠኑ ይገኛሉ። ማን ሌላ ይፈልገዋል ስንል ደግሞ ቶናሊን የሚፈልገው ሚላን ብቻ አይደለም። ማንቸስተር ዩናይትድ፣ ማንቸስተር ሲቲ እና አርሰናልም ሁኔታውን እየተከታተሉ ነው። ነገር ግን ተጫዋቹ ከኒውካስትል ቢወጣ ወደ ጣሊያን መመለስን እንደሚመርጥ ተናግሯል። በአጠቃላይ ሳንድሮ ቶናሊ ወደ ኤሲ ሚላን የመመለስ እድል ቢኖርም የዝውውሩ ትልቁ እንቅፋት የገንዘብ ጉዳይ ነው።
ኒውካስትል የሚጠይቀው ዋጋ ከፍተኛ ሲሆን ሚላን ደግሞ መፍትሄ ለማግኘት እየሞከረ ነው። እናንተ ምን ታስባላችሁ? ቶናሊ ወደ ኤሲ ሚላን መመለስ አለበት ወይስ በኒውካስትል መቆየት አለበት? መልሳችሁን ኮመንት ላይ አሳውቁኝ። ዛሬ በዝውውር ገበያው ላይ በጣም የሚያነጋግር አንድ ስም አለ። ይህም ኒኮ ዊሊያምስ ነው። የስፔን ብሔራዊ ቡድን እና የአትሌቲክ ክለብ ኮከብ በአውሮፓ ትልልቅ ክለቦች የሚፈልግ ተጫዋች ሆኗል። ከነዚህም መካከል ማንቸስተር ዩናይትድ፣ አርሰናል እና ሊቨርፑል ይገኙበታል። ነገር ግን አንድ ጥያቄ አለ። ማንቸስተር ዩናይትድ በእርግጥ ኒኮ ዊሊያምስን ማስፈረም ይችላል? እንመልከት። መጀመሪያው ጥያቄ ኒኮ ዊሊያምስ ማን ነው? ኒኮ ዊሊያምስ በአሁኑ ጊዜ በአውሮፓ ካሉ ምርጥ ወጣት ክንፍ ተጫዋቾች መካከል አንዱ ነው። ፍጥነቱ፣ ኳስ የመያዝ ችሎታው፣ ተከላካዮችን አንድ ለአንድ ማለፍ መቻሉና የመጨረሻ ኳሶቹ በጣም አደገኛ ያደርጉታል። በ2024 የአውሮፓ ዋንጫም ለስፔን ብሔራዊ ቡድን ያሳዩ ብቃት ዓለምን አስደንቋል። በብዙ ጨዋታዎች ተከላካዮችን ሲያስቸግር ታይቷል። ስለዚህም ብዙ ክለቦች ፊርማውን ለማግኘት እየተፎካከሩ ነው። ማንቸስተር ዩናይትድ ለምን ይፈልገዋል ስንል ማንቸስተር ዩናይትድ በክንፍ ክፍሉ አዲስ ጥራት ለማምጣት እየፈለገ ነው። ቡድኑ በብዙ ጊዜ በፈጠራና በፍጥነት ችግር ሲገጥመው ታይቷል። ኒኮ ዊሊያምስ ግን ይህን ችግር ሊፈታ ይችላል። በግራ ክንፍ ይጫወታል፣ ነገር ግን በቀኝ ክንፍ መጫወት ይችላል። ይህም ለማንቸስተር ዩናይትድ የአሰልጣኞች ትልቅ አማራጭ ይሰጣል። አሁን ግን ትልቁ ችግር ምንድነው ስንል 100 ሚሊዮን ዩሮ አሁንም ገንዘብ ነው። ነገር ግን የዚህ ዝውውር ትልቁ እንቅፋት ገንዘብ ነው። ኒኮ ዊሊያምስ በውሉ ውስጥ 100 ሚሊዮን ዩሮ የሚጠጋ የመልቀቂያ ውል ወይም ደግሞ ሪሊዝ ክላውዝ አለው ተብሏል። ይህ ማለት አትሌቲክ ቢልባኦ ከተጠየቀው በታች ለመሸጥ ግዴታ የለበትም ማለት ነው። ማንቸስተር ዩናይትድም በአሁኑ ጊዜ ይህን ገንዘብ ለመክፈል ፈቃደኛ አይመስልም። ምክንያቱም ክለቡ በመሃል ሜዳ በመከላከልና በሌሎች ቦታዎች ተጫዋቾችን ማስፈረም ይፈልጋል። አርሰናልና ሊቨርፑል ውድድሩን ያከብዳሉ። ይህ ውድድር ለማን ዩናይትድ ቀላል አይደለም። አርሰናልና ሊቨርፑልም ተጫዋቹን በቅርብ የተከታተሉ ነው። አርሰናል በግራ ክንፍ ተጨማሪ ጥራት ማምጣት ይፈልጋል። ሊቨርፑልም ለወደፊቱ ቡድኑ ለማጠናከር እያሰበ ነው። ስለዚህ ማንቸስተር ዩናይትድ ከባድ ፉክክር ይጠብቀዋል እንላለን። ይህ ዝውውር ግን በእርግጥ ይፈጸማል ስንል ጠየቅን። በአሁኑ ሰዓት የሚታየው ነገር ማንቸስተር ዩናይትድ ተጫዋቾቹን እንደሚወድ ነው። ግን መውደድና መግዛት የተለያዩ ነገሮች ናቸው። 100 ሚሊዮን ዩሮ የሚያህል ወጪ ማውጣት ለክለቡ ከባድ ውሳኔ ይሆናል። ከዚህ የተነሳ ብዙ ባለሙያዎች ዩናይትድ መጀመሪያ ሌሎች ቦታዎችን እንደሚያጠናክር ያምናሉ። እንግዲህ የዛሬው ጥያቄ ኒኮ ዊሊያምስ ወደ ማንቸስተር ዩናይትድ መሄድ አለበት ወይስ በአትሌቲክ ቢልባኦ መቆየት ወይም ሌላ ክለብ መቀላቀል አለበት ትላላችሁ? አስተያየታችሁን ከታች ኮመንት ስር ጻፉልኝ። ሰብስክራይብ እያደረጋችሁ እዛው ከኦልድ ትራፎርድ ከማንቸስተር ወሬ ሳንወጣ ክርስቲያን ሮሜሮ ወደ ማንቸስተር ዩናይትድ የመከላከል መፍትሄ ሊሆን ይችላል ተባለ። የቶተናም እና የአርጀንቲና ብሔራዊ ቡድን ተከላካይ ክርስቲያን ሮሜሮ ከማንቸስተር ዩናይትድ ጋር የተያያዘ ስም አለው። ይህ ዝውውር በእውነት ይፈጸማል? ሮሜሮስ ለዩናይትድ የሚፈለገው ተከላካይ ነው? እንመልከት። ክርስቲያን ሮሜሮ ማን ነው የሚለው ጥያቄ የብዙዎቻችሁ ጥያቄ ነው። ክርስቲያን ሮሜሮ በአሁኑ ጊዜ በፕሪሚየር ሊግ ካሉ ምርጥ ተከላካዮች መካከል አንዱ ነው። በአካላዊ ጥንካሬው፣ በታክል ችሎታው፣ በአየር ኳስ ብቃቱና በመሪነቱ ይታወቃል። ከዚህ በተጨማሪ በ2022 የዓለም ዋንጫ አሸናፊው የአርጀንቲና ቡድን ዋና አባል ነበር። ይህም በትልልቅ ጨዋታዎች ጫናን መቋቋም እንደሚችል ያሳያል። ማንቸስተር ዩናይትድ ለምን ይፈልገዋል አለን? ማንቸስተር ዩናይትድ በመከላከያ ክፍሉ ችግሮች እየገጠሙት ነው። በተለይ በትላልቅ ጨዋታዎች ቡድኑ በቀላሉ ጎል ሲያስተናግድ ታይቷል። ሮሜሮ ግን ይህን ችግር ሊፈታ የሚችል ተጫዋች ነው። በሜዳ ላይ ጠንካራ ነው፣ ተፎካካሪውን አይፈራም እና የመሪነት ባህሪ አለው። ይህም ዩናይትድ በአሁኑ ጊዜ የሚፈልገው ነገር ነው። ሮሜሮና ማጉዌርን ስናይ ደግሞ ብዙ ሪፖርቶች ሮሜሮ የሃሪ ማጉዌር ተተኪ ሊሆን እንደሚችል ይጠቁማሉ። ማጉዌር በአየር ኳስ ጥሩ ቢሆንም ፍጥነት ላይ ችግሮች አሉበት። ሮሜሮ ግን ፈጣን ነው፣ ጠንካራ ነው፣ በአንድ ለአንድ ግጥሚያዎች በጣም የተሻለ ነው። ስለዚህ የዩናይትድ የመከላከል መስመር ደረጃ ሊያድግ ይችላል ተብሏል። የዝውውሩ ትልቁ ችግር ነገር ግን ይህ ዝውውር ቀላል አይደለም።
ቶተንሃም ከዋና ተጫዋቾቹ አንዱን ለመሸጥ ፈቃደኛ አይሆንም። በተጨማሪም ተጫዋቹ ከፍተኛ የዝውውር ዋጋ ይኖረዋል። ዩናይትድ በተመሳሳይ ጊዜ የመሃል ሜዳ እና የአጥቂ ዝውውሮችን ስለሚፈልግ ይህን ውል ማጠናቀቅ ከባድ ሊሆንበት ይችላል። ዩናይትድ ካስፈረመው ምን ይለወጣል አለን። ሮሜሮ ወደ ኦልድ ትራፎርድ ከመጣ የዩናይትድ የመከላከል በእጅጉ ሊጠናከር ይችላል። በትልልቅ ጨዋታዎች ቡድኑ የበለጠ ጠንካራ ይሆናል። እንዲሁም በሜዳ ላይ የተፎካካሪ መንፈስና መሪነት ይጨመራል። ብዙ ደጋፊዎችም ሮሜሮን እንደ ዩናይትድ ተከላካይ ማየት ይፈልጋሉ። እንግዲህ የዛሬው ጥያቄ ክርስቲያን ሮሜሮ ወደ ማንቸስተር ዩናይትድ መሄድ አለበት ወይስ በቶተንሃም መቆየት ይሻለዋል? እንዲሁም ሮሜሮ ለዩናይትድ የማጉዌር ተተኪ ሊሆን ይችላል? አስተያየታችሁን በኮመንት ስር ጻፉልኝ። ላይክ እያደረጋችሁ አሁንም ሰብስክራይብ ማድረግ አትርሱ። ማቴዎስ ፈርናንዴዝ ወደ ማንቸስተር ዩናይትድ ሊቀላቀል ነው። ተጫዋቹም 60 ሚሊዮን ዩሮ የሚደርስ ዋጋ ያወጣል። ትልቅ የመሃል ሜዳም ዝውውር ይሆናል። ማንቸስተር ዩናይትድ የዌስትሃም ዩናይትድ የመሃል ሜዳ ኮከብ ማቴዎስ ፈርናንዴዝን እንደ ቀዳሚ ኢላማ እየተመለከተ ነው። ይህ ዝውውር በእውነት ይፈጸማል? እንመልከት። ማቴዎስ ፈርናንዴዝ ማን ነው? ማቴዎስ ፈርናንዴዝ በአሁኑ ጊዜ በፕሪሚየር ሊግ ውስጥ ከሚታወቁ ወጣት የመሃል ሜዳ ተጫዋቾች መካከል አንዱ ነው። ኳስ መቆጣጠር፣ ቦታ መምረጥና ፈጠራ በመሃል ሜዳ ላይ በጣም ታዋቂ የሆነ ተጫዋች ነው። እሱ የቡድኑን የጨዋታ ሪትም የሚቆጣጠር ተጫዋች ነው። በወጣትነቱ ቢሆንም በሜዳ ላይ እንደ ብልህ ተጫዋች ይታያል። ታዲያ ማንቸስተር ዩናይትድ ለምን ይፈልገዋል? ማንቸስተር ዩናይትድ በመሃል ሜዳ ችግር ብዙ ጊዜ ተጋልጧል። ቡድኑ የጨዋታ ቁጥጥር ሲጠፉበት በቀላሉ ግብ ሲቀበል ይታያል። ማቴዎስ ፈርናንዴዝ ግን ይህን ችግር ሊቀንስ ይችላል። ኳስ መቆጣጠር፣ ፈጣን ፓስ መስጠት፣ የመከላከልና የአጥቂ ግንኙነት መፍጠር፣ እነዚህ ባህሪያት ዩናይትድ በጣም የሚፈልገው ነገር ናቸው። አሁን ግን ጥያቄው አንድ ነው። ታዲያ የዝውውሩ ዋጋና እንቅፋቶቹ ምንድናቸው ስንል እንመልከት። ሪፖርቶች እንደሚያሳዩት የተጫዋቹ ዋጋ ከ60 ሚሊዮን ዩሮ እስከ 85 ሚሊዮን ዩሮ መካከል ሊደርስ ይችላል ተብሏል። ዌስትሃም ዩናይትድ እሱም በቀላሉ ለመሸጥ ፈቃደኛ አይሆንም። በተለይ ቡድኑ ቁልፍ ተጫዋች እንደሆነ ስለሚቆጠር ዋጋው ከፍ ሊል ይችላል። ማንቸስተር ዩናይትድም በተመሳሳይ ጊዜ ብዙ ቦታዎችን ስለሚፈልግ ትልቅ ውሳኔ መውሰድ አለበት። ሌሎች ክለቦች ፉክክሮችን ስናይ ደግሞ ማቴዎስ ፈርናንዴዝ በሌሎች ክለቦችም እየተከታተለ ነው። አርሰናልና ሌሎች ፕሪሚየር ሊግ ክለቦችም እሱን እየተመለከቱ ነው። ይህም ማንቸስተር ዩናይትድ ስራውን ቀላል አያደርገውም። እሱ የማንቸስተር ዩናይትድ ችግር ይፈታል ስንል ጠየቅን። ከተፈረመ በኋላ ማቴዎስ ፈርናንዴዝ የመሃል ሜዳ ቁጥጥርን ሊያሻሽል ይችላል። ቡድኑ በጨዋታ ላይ የበለጠ ኮንትሮል ይኖረዋል። እንዲሁም ከፊትና ከኋላ መካከል ግንኙነት ይጠነክራል። እንግዲህ አንድ ጥያቄ ልጠይቃችሁ። ማቴዎስ ፈርናንዴዝ ለማንቸስተር ዩናይትድ ትክክለኛ ፈራሚ ነው ወይስ አይደለም? መልሳችሁን ኮሜንት ላይ አሳውቁኝ። ሌላ ደግሞ ማንቸስተር ዩናይትድ ሁለት ወጣት ተጫዋቾች ላይ አይኑን አነጣጥሯል። ዴሌ ባሺሩ እና ማቲያስ ፈርናንዴዝ ፓርዶ ናቸው። የመጀመሪያው ተጫዋች ፊሳዮ ዴሌ ፓሺሩ። ፊሳዮ ዴሌ ፓሺሩ ማን ነው? ፊሳዮ ዴሌ ፓሺሩ የብዙ ክለቦች ትኩረት የሳበ ወጣት የመሃል ሜዳ ተጫዋች ነው። በኳስ መቆጣጠር፣ ፍጥነትና ከኋላ ወደፊት መውጣት በጣም ጥሩ ነው። ማንቸስተር ዩናይትድ እሱን እንደ ሎው ኮስት ሚድፊልድ ኦፕሽን እያየው ነው ተብሏል። ይህ ማለት ደግሞ ዝቅተኛ ዋጋ ግን ጥሩ አቅም ያለው አማራጭ ነው ተብሏል። ሌላው ሁለተኛው ታዳጊ ደግሞ ማቲያስ ፈርናንዴዝ ፓርዶ ይባላል። ማቲያስ ፈርናንዴዝ ፓርዶ ማን ነው? ማቲያስ ፈርናንዴዝ ፓርዶ በሊል ኦኤስሲ ውስጥ በፍጥነት የታየው ወጣት አጥቂ ነው። በ29 ጨዋታ 8 ጎልና 5 አሲስት ማስመዝገቡ ትልቅ ብቃቱን ያሳያል። ፍጥነት እና ከክንፍ መጫወት ችሎታው የሚለየው ተጫዋች ያደርገዋል። የዝውውሩ ዋጋን ሲናገሩ ዴሌ ባሺሩ ወደ 15 ሚሊዮን ዩሮ እስከ 18 ሚሊዮን ዩሮ የሚገመት ተጫዋች ነው ተብሏል። ፓርዶ ግን ወደ 30 ሚሊዮን ዩሮ የሚጠጋ ዋጋ አለው። ማንቸስተር ዩናይትድ እነዚህን ሁለት ተጫዋቾች እንደ ቡድጌት ፍሬንድሊ ሳይኒንግስ እያየ ነው። ማንቸስተር ዩናይትድ ለምን ይፈልጋቸዋል ስንል ጠየቀን። ዩናይትድ አሁን በመሃል ሜዳና በአጥቂ ክፍል ጥራት ለመጨመር እየፈለገ ነው። ዴሌ ባሺሩ ከፊት ወደፊት የሚሄድ መሃል ሜዳ አቋርጦ የሚገባ ነው። ፓርዶ ደግሞ ፈጣንና ፈጠራ ያለው አጥቂ ነው። እነዚህ ሁለቱ ቡድኑን ሊያጠናክሩ የሚችሉ ወጣት አማራጮች ናቸው። አሁን ደግሞ እንቅፋቶቹ ምንድናቸው ስንል ዩናይትድ ብቻ አይፈልጋቸውም።
ሌሎች ክለቦችም በእነዚህ ተጫዋቾች ላይ ትኩረት አላቸው። በተለይ ፓርዶ በሊግ 1 ብቃቱ ከፍተኛ ትኩረቱ ስቧል። እንግዲህ የዛሬው ጥያቄ ለእናንተ ለማንቸስተር ዩናይትድ ደጋፊዎች ማቅረብላችሁ ማንቸስተር ዩናይትድ እነዚህን ሁለት ወጣቶች ማስፈረም አለበት ወይስ ትልቅ ስም ያላቸው ተጫዋቾችን መግዛት ይሻላል? አስተያየታችሁን በኮሜንት ግለጹልኝ። አሁንም ሰብስክራይብ እያደረጋችሁ ሌሎቹ ማንቸስተር ዩናይትድ አይኑን ያንጣጠረባቸው ተጫዋች ሉዊስ ሆል እና ኦስማን ዲዮማንዴ ይባላሉ። ከ120 ሚሊዮን ዩሮ በላይ ያወጣሉ ተብሏል። አሁን እስቲ ስለ ሁለቱም ተጫዋቾች እንይ። ሉዊስ ሆል ማን ነው? ሉዊስ ሆል የእንግሊዝ ወጣት ሌፍት ባክ ሲሆን በፕሪሚየር ሊግ ውስጥ በፍጥነት እያደገ ያለ ተጫዋች ነው። በመከላከልና በማጥቃት በሁለቱም በኩል መሳተፍ የሚችል ተጫዋች ነው። ፍጥነቱ፣ ቦታ መምረጥና ኳስ ማስጀመር ችሎታው ማንቸስተር ዩናይትድ ሊፈልገው ያደርገዋል። ሌላው ተጫዋች ደግሞ ኦስማን ዲዮማንዴ ነው። ኦስማን ዲዮማንዴ ማን ነው ስንል ኦስማን ዲዮማንዴ በስፖርቲንግ ክለብ ውስጥ የሚጫወት ጠንካራ ማዕከላዊ ተከላካይ ነው። ማለትም የመሃል ተከላካይ ነው። በአካላዊ ጥንካሬ፣ በአየር ኳስ ብቃትና በአንድ ለአንድ መከላከል ችሎታ በጣም ይታወቃል። በ21 ዓመቱ ቢሆንም እንደ ትልቅ ተከላካይ ብስለት አለው። ማንቸስተር ዩናይትድ ለምን ይፈልገዋል ስንል ማንቸስተር ዩናይትድ በመከላከል ክፍሉ ትልቅ ችግር አለበት። ቋሚ ሌፍት ባክ ችግር፣ የማዕከላዊ ተከላካይ የተደጋጋሚ ስህተት፣ የፍጥነትና የመሪነት እጥረት። ሉዊስ ሆል በቀኝ ግራ ክንፍ መንሳተፍ ይችላል። ዲዮማንዴ ግን የመከላከያ መስመርን ያጠናክራል። የዝውውር ዋጋውና እንቅፋቱን ስንመለከት ዲዮማንዴ ከፍተኛ የዝውውር ዋጋ ያለው ተጫዋች ነው። ብዙ ክለቦች ይፈልጉታል። ስፖርቲንግ ክለብ በቀላሉ ለመሸጥ አይፈልግም። ሉዊስ ሆል ግን እየተደረበ ያለ ወጣት ስለሆነ ዝውውሩ በቀላሉ ሊከናወን ይችላል። ዩናይትድ ይህን ካደረገ ምን ይለወጣል ስንል እነዚህ ሁለት ተጫዋቾች ከመጡ የዩናይትድ መከላከል በጣም ይጠነክራል፣ ፍጥነት ይጨምራል፣ የቦታ መሳተፍ ይሻሻላል፣ የተፎካካሪ መንፈስ በእጅጉ ይጨምራል። እንግዲህ ስቲል ጠይቃችሁ ማንቸስተር ዩናይትድ ሉዊስ ሆል እና ኦስማን ዲዮማንዴ ማስፈረም አለበት ወይስ ሌሎች ትልቅ ስሞችን መፈለግ ይሻላል? አስተያየታችሁን በኮሜንት ገለጹልኝ። አሁንም ሰብስክራይብ እያደረጋችሁ አሁን ከማንቸስተር ዩናይትድ ወሬ ወጣን፣ ወደ ሊቨርፑል እንዞር። ዋረን ዛየር ኤምሪ ወደ ሊቨርፑል ሊመጣ ነው። ኳንሳ የአንፊልድ መመለስ ይቻላል ተባለ። ሊቨርፑል የፒኤስጂ ወጣት ኮከብ ዋረን ዛየር ኤምሪን እየፈለገ ነው። በተመሳሳይ ጊዜ ጃሬል ኳንሳ ወደ አንፊልድ ሊመለስ ይችላል ተብሏል። ዋረን ዛየር ኤምሪ ማን ነው? ዋረን ዛየር ኤምሪ በፓሪስ ሰንት ጀርመን ውስጥ የሚጫወት በጣም ወጣትና ተስፋ የሚሰጥ መሃል ሜዳ ኮከብ ነው። በፍጥነት የሚያስደንቅ ብስለት፣ ኳስ መቆጣጠርና የጨዋታ ንባብ ችሎታ አለው። በ19 ዓመቱ ቢሆንም በአውሮፓ ከምርጥ ወጣቶች መካከል ይቆጠራል። ሊቨርፑል ለምን ይፈልገዋል ስንል ሊቨርፑል በመሃል ሜዳ ክፍሉ የብስለትና የፈጠራ ችግር ለመፍታት እየሞከረ ነው። ዛየር ኤምሪ ግን ፈጣን ነው፣ የጨዋታ ቁጥጥር ያለው ነው። ከመሃል ወደ አጥቂ በቀላሉ የሚያስተላልፍ ተጫዋች ነው። ይህም ለሊቨርፑል አዲስ ኢነርጂ ሊሰጥ ይችላል። የዝውውሩ ትልቁ ችግር ነገር ግን ይህ ዝውውር ቀላል አይደለም። ፓሪስ ሰንት ጀርመን ተጫዋቹን ለመሸጥ ፈቃደኛ አይሆንም። በተለይ እሱ የክለቡ የወደፊት ፕሮጀክት አካል ነው ተብሎ ይታያል። ስለዚህ ሊቨርፑል ትልቅ የገንዘብ ውሳኔ መውሰድ ይኖርበታል። ጃሬል ኳንሳ ወደ ሊቨርፑል መመለስ አንድ ጥያቄ ነው። የሱም ጃሬል ኳንሳ በወጣትነቱ ለሊቨርፑል ተስፋ የሚሰጥ ተከላካይ ነበር። ከክለቡ ውጪ ተሞክሮ ካገኘ በኋላ አሁን ሊቨርፑል ወደ አንፊልድ መመለሱን እያሰበ ነው ተብሏል። የሊቨርፑል መከላከያ ችግር ስለሚታይ የመመለስ አስፈላጊ ሊሆን ይችላል። ሊቨርፑል ለምን ኳንሳን ይፈልጋል ስንል ጠየቀን። ወጣትና እያደገ ያለ ተጫዋች፣ የክለቡን ስርዓት የሚያውቅ የወደፊት ተከላካይ መፍትሄ፣ እነዚህ ምክንያቶች ኳንሳን ለሊቨርፑል አስፈላጊ ያደርጉታል። እንግዲህ የዛሬው ጥያቄ ልጠይቃችሁ፣ ሊቨርፑል ዋረን ዛየር ኤምሪን ማስፈረም አለበት እና ጃሬል ኳንሳ ወደ አንፊልድ መመለስ ይሻለዋል? አስተያየታችሁን በኮሜንት ግለጹልኝ። ሌላው ደግሞ ኤሊዮት አንደርሰን ሪካርድ ዋጋ ዝርዝርን ይመለከታል። ኤሊዮት አንደርሰን ሪካርድ ዋጋ ዝርዝር ከ100 ሚሊዮን ዩሮ በላይ የሚደርስ ትልቅ ስምምነት አለው ተባለ።
የኖቲንጋም ፎረስት ባለቤት እስከ ክለብ ሪካርድ ፍሪ ድረስ የሚደርስ ዋጋ እንደሚጠይቅ ተናግሯል። ኤሊዮት አንደርሰን ማን ነው ስንል ኤሊዮት አንደርሰን በእንግሊዝ ፕሪሚየር ሊግ ውስጥ የሚጫወት ወጣትና በፍጥነት እየታየ ያለ የመሃል ሜዳ ተጫዋች ነው። እሱ ኳስ በመቆጣጠር ከኋላ ወደፊት በመሸጋገር የጨዋታ ፈጠራ በጣም ጥሩ ችሎታ ያለው ተጫዋች ነው። የሪካርድ ፍሪ ምን ማለት ነው? ሪካርድ ፍሪ ማለት ክለቡ በታሪኩ ውስጥ ከፍተኛ የሚሸጥበት ዋጋ ማለት ነው። ኖቲንጋም ፎረስት አንደርሰንን ለመሸጥ ከ80 ሚሊዮን ዩሮ እስከ 100 ሚሊዮን ዩሮ በላይ ድረስ ዋጋ ሊጠይቅ ይችላል ተብሏል። ይህ ማለት ክለቡ እሱን እንደ ቁልፍ ተጫዋች ይመለከተዋል። ለምን ይህን ያክል ዋጋ አለው ስንል አንደርሰን በሜዳ ላይ የሚያሳዩ ብቃት ብዙ ክለቦችን አስደንግጧል። ፍጥነትና ኢነርጂ፣ የመሃል ሜዳ ቁጥጥር፣ የመከላከል እና አጥቂ ሚዛን፣ የወጣትነት የወደፊት እድል። ስለዚህ ትልቅ ክለቦች እንደ ሎንግ ተርም ኢንቨስትመንት እያዩት ነው። የኖቲንጋም ፎረስት አቋም ኖቲንጋም ፎረስት ተጫዋቹን ለመሸጥ ቀላል አይሆንም ብሏል። በተለይ ቡድኑ ውስጥ ቁልፍ ሚና አለው። ከፍተኛ የዋጋ ግፊት እያደረገ ነው። ሌሎች ክለቦች ፉክክር አለ። ስለዚህ ውሳኔው ቀላል አይሆንም። ማን ክለቦች እየተከታተሉት ነው ስንል ብዙ ፕሪሚየር ሊግ ክለቦች እየተከታተሉት ናቸው። በተለይ ትልቅ ክለቦች መሃል ሜዳ ማጠናከሪያ እየፈለጉ ናቸው። ወጣትና የእንግሊዝ ተጫዋች መሆኑ ዋጋውን ይጨምረዋል። ከተፈረመ በኋላ ምን ይለወጣል ስንል አንደርሰን ወደ ትልቅ ክለብ ከሄደ የመሃል ሜዳ ኮንትሮል ይጨምራል፣ የጨዋታ ፍጥነት ይሻሻላል፣ የወደፊት የብሔራዊ ቡድን እድል ይጨምራል ተብሏል። እንግዲህ ለዛሬ የነበሩኝ ስፖርታዊ ዜናዎች እነዚህን ይመስሉ ነበር። እስከመጨረሻው እንደተከታተላችሁኝ ተስፋ አደርጋለሁ። ቻናሉን ሰብስክራይብ፣ ላይክ እና ደውሏን ተጫኑ። ላለው ሰላም ብያለሁ። ቴንክ ዩ ፎር ዋቺንግ